ያው ከቦሌ ወደ ባሌ ሊሄዱ ወንድሞቻችን ዛሬ ሚዲያው ላይ በጣም እያየን ነበር በሚገርም ሁኔታ። እስቲ ቆይ እሺ፣ በሚገርም ሁኔታ እንዴት ይህን ያክል ሀብት ኑሮን እንራባለን በሚል እነ ዳንኤል ክብረት እነ ጌታቸው ረዳ እነ ሙፈሪያት የተለያዩ ሰዎች ሲለፈልፉ እያየን ነበር። እኔ በጣም ነው የገረመኝ። ጭራሽ በቲክቶክ ነው ሙፈሪያት ሰኢድ እና ከሚላ አህመድ እንድሪስ ናቸው እነዚህ። መሃል ላይ ያለችው ገብረ መስቀላዊት ህንዲያ ትባላለች። እዚህ ደግሞ ሽመልስ አብዲሳና የስልጤው ትልቁ ባለስልጣን ማን ነበር ስሙ? አስተውሱኝ ሰውዬ ስም በእናታችሁ። ያኛው እንኳን ሌንጮ ባት ይባላል። መቼም ማድረሳውም የሳውዲ እንትን ነው። ሽመልስ አብዲሳ። ይሄኛው ማን ነበር ስሙ በእናታችሁ? አህመድ እንድሪስ አልቃድር መሰለኝ። አደም ፋራ ነው። እና ቀድም ዝም ብዬ ሳሰማቸው ነበር። በተለይ ሌንጮ የተናገረው በቪዲዮ ነው ቆርጬ የማመጣው። በሩን ማን ኳርኳር ነው ያለው እንጂ እኔ የመጣውበትን ፓርቲ በጣም ወደዋለሁ አለ። ኦነግን እኮ ነው፣ ግን እንደ ብልጽግና ሊሆን አይችልም። አብይ አህመድ አሽመድምዷቸው አንገት አስደፍቷቸው የለ እንዴ? እንግዲህ እኔ ፈጣጣ ተከፋይ ያየሁት ዳንኤል ክብረት ነው። ባሌን አይቼ መልስ አጣው፣ የምናገረው ጠፋብኝ። እንደ ዳንኤል ክብረት ግን እዚህ ጋር ጌችን እያት እዚህ ጋር ንፍጧን ጠራግዳ ሁለት እጆቿን እየጠረገች ነው የደረስኩባት። ሹት ስክሪን ሳነሳት መሀል ያለው አብርሃም በላይ ነው። በዚህ ጥግ ያለው ደግሞ የስምረት አደይ ማዕሬ ፓርቲ መስራች ባሌ ላይ ያለው ሀብት ለኢትዮጵያን ይበቃል። ታሪክ ነው። በሆነ አጋጣሚ ወንዝ ሸርሽሮት የሰራውን ይሁን ተቆፍሩ ምናምን ሰዎች ምናምን ይልኩ ላሊበላ አስመሰሉት እኮ፣ አክሱምን አስመሰሉት እኮ። እንዲ መብራት እኮ ድንገት የተፈጠረ እኮ ነው። የሆነ የጎርፍ አደጋ መጣ ኢትዮጵያ ውስጥ በ1900 እንደ ኢትዮጵያን ካላንደር አቆጣጠር። ጎርፉ የሸረሸረውን ቦታ አብይ የሆነ ነገር ማለት የኢትዮጵያ ሕዝብ መቼም በኩራዝ ያደገ ነው። ሻማም አይቶ አያውቅም። ይሄንን መብራት ሲያይ ደነገጠ። ሀገራችን እየለማች ነው፣ በጣም ደስ ይላል። እኔ ጌታቸው ረዳ ልማት ምን እንደሆነ አታውቅም አንተ ከርሳም። ንፍጡን ጠራርጎ እጁን እናቴን አይቼው ነበር። ጌታቸው ችግር አለበት። ንፍጡ ይመጣል ላጭም አለው እና ላጩንና ንፍጡን ጠራርጎ ሁለት እጁን ታች እጅ በደረት እንዳደረገ ደረስኩበት። የትግራይ ባንዳዎች ደግሞ እያቸው አቀማመጣቸው ሁሉ እቺ ቲቢት እኮ ነች። ቲቢት አይገዛናኒ አይን ግዛኒና አለ አይደል? እቺ ቲቢት ወጥራቸው ነው እንጂ እኮ እጅ ሰጥተዋል እኮ እነ ጌታቸው ረዳ ተንበርክከዋል። አሁን እነ ደብረጽዮናቸው እኮ እምቢ አሉት። ጃስ የሚሉት እነሱ የዚህማ የተለየ ዳቢሎስ ክርቢቴ። እኔ ባሌን እንዳየው ደነገጥኩ። ይሄ ኢትዮጵያ ውስጥ ነው ወይ? ሐሳብና ምሳሌ ተቀላቅሎብኝ መንፈሳዊ ነገር ስማ፣ ቅኔና ቃላትን ያስተማረች ቤተክርስቲያኑ ህዝቡን እንድታገለግል ነው እንጂ ለመንግስት እንድታሸረግድ ነው እንዴ አንተ ኢልቢስ? አውዝ ቢላሂ ሚነ ሸይጣኒ ረጂም።
ከታች አብይ ይችላል ሲሉ ሜንሽን እያደረጉ በመግደል ነው ይሉታል። የአማራ ጠዝጣዥ የሆኑ ኮሜንታተሮች ሁሉንም ነገር ከአማራው አይደል የሚኮረጀው። ዘሜ ይችላል ሲባል አብይ ይችላል ሲሉ በግድያ አማራው እኮ በቃላት እኮ አሰለጠነን። እኛን ምን እናርግ? አሁን ደግሞ የሆነ ነገር ይፈጥራሉ። እሷን ተከትለን ለራሳችን እንለጥፋታለን። አብይ ይችላል በመግደል ነው ሜንሽን እያደረጉ እንዳለ ጆከር ነው የሚልካቸው። ምክንያቱም ጆከር ይላካቸው ስፔስ አያረጉ። ሆም ብለው እኮ የሚዲያው ንጉስ። እስቲ ተመልከቱ፣ ይሄ ዋሻ ውስጥ ለውስጥ መብራት በርቶበት እኛ መብራት በላይ ዘር ነው እንጂ እንደዚህ መሬት ለመሬት ዝል ወይ ሐዋይ ኪዳነ እግዚአብሔር ሀብካ ገንዘብ ካይብዛ ምልሐስ ካይርሃስ ኪዳነ ሐዋይ ናይ ቀደም ጊፍተረይ ሰሜን ተደፍረናል፣ ተጫውተውብናል እንጂ እንደ ቃቃ ሽመልስ አብዲሳ እንደፈላለጉ ገለባበጡን እኮ ተመልከት። ሽመልስ አብዲሳማ እዚህ ጋር አብይ አህመድ ግን እውነቱን ነው እያለኩ። አሁን ጠቅላይ ሚኒስትሩ ስትናገር እቺ መሀል ያለች ቆይ እናንታት ቆይ እቺ መሀል ያለችው ጠቅላይ ሚኒስትሩ እንግዲህ ሲናገሩ ሰምቻለሁ። እኛ ይሄን ያክል ሀብት ይዘን እንዴት ነው የምንለምነው ሲሉ ሰማው። በጣም ደነገጥ። ይሄን ያለው እኮ አቶ መለስ ዜናዊ ነው። አብይ አህመድማ ልመና ይሳካልኛል እናቴ ነግራኛለች በቪዲዮ የተደገፈ። ያው የልመና ስታይሉ እኮ ከእናት መሐረም እንደመፍታት እኮ ነው። ፈረንጆች ሲያበድሩልኛ እኮ እኔ ቁጭ ብዬ ኮመንት ሳነብ ነበር። አይ የኛዎቹማ አስደፈሩን እኮ አንገት አስደፉን እኮ። አብርሃ በላይ፣ ብርሃን ሐሰን፣ ጌታቸው ረዳ፣ ረዳ ኢሳን ናይ ህብረት ፓርቲ መስራቲ አድሃት ለስተስ እንደ ትግራይ ያለ ባንዳ እኮ እንደነ ጌታቸው አይነት ባንዳ ዘናጭ እኮ ከአብይ እኩል እኮ ነው። በቃ እንዴ ትቀልዳለህ? ባንዳነት ይኸው የነ ጌታቸው ባንዳነት ደስ ይላል። በሴፍቲ ምናምን ነው አለልሽ ዳንኤል ቅሌት አላይን አልክ። አብይ አህመድን ፎቶ ይዞ አሪዚ ሰው እኮ የተለየ እኮ ቤተክርስቲያኗ ለምንድን ነው ግን ማዕረጉን ነጥቃ? ይሄ ሙዓዝ ዘጥበብ ዘመናጢ የሚለውን ማዕረጉን ቀምታ የስም የኔ ቢጤ ለምን አታረገው? ሲኖዶሱ ሳይቀየር ቶሎ እሳቸውን ለመቀየር እንግዲህ እሳቸውንም እንደ ሙፍቲን እኮ በሴራ ነው ብለዋል። ጆከር የሆነ ቤት ገብቶ ሰማል። እንግዲህ የአማራ ሙፍቲዎች የአማራን ትላልቅ ሰዎች አጠፏቸው፣ ገደሏቸው። የሞተ ሰው እንግዲህ በብልጥግና ነው በቃ የቀብር ስነ ስርዓታቸው እንኳን ደስ አይልም። ማይተ ሆን ብሎ አማራን ለማሳነስ ብልጥግና እንጂ ባንዲራ ዝቅ ብሎ መውለብለብ የለበትም። ወላሂ እንዲህ እኮ ናቸው። ደግሞ ሙስሊም አውቀው እኮ ተበላጊ በያን ወላሂ ሰው በሞት አይቀልድም። እንደ እንግዲህ ልተው
እና አላችሁ እኔ ዛሬ የሾህ መርሶፊ ዋሻ ላይ ቁጭ ብለው ሲያወሩት የነበረው ነገር ግን ፍጡም አልገባኝም። በተለይ ዳንኤል ክብረት እኔ ባሌን ሳይ ድንገት ውስጤ መመለስ ያቃተው እግዚአብሔራዊ መንፈስ ተጽዕኖ ፈጥሮብኝ ልማት፣ ደህንነት፣ አንድነት በስማም ልዩ ነው እያማት ሰው ግን ለምን አታጠፉልን? ብልጽግናና ሃይማኖትን ቀላቀለብን እኮ። ጭራስ ሸመር ዋሻ ሶፍ ዋሻ ላይ ቁጭ ብለት እግዚአብሔርን ቃል ትጠራለህ ሐራም ይላል። አብይ ሙዚቀኛ ዳንኤል ክብረት ምን ገጣሚ ሰጪ አላይን አለክ። የሰው ልጅ እንዴት እኔ አሁን ሸውመር ዩሱፍ ዋሻ ነው የሚባለው አይደለ? እንዴት ነው ጸጉሯን እንዲከፍታ የምትመጣው ሴትዮ? ሐራም አይደለም? ይሄ የተከበረ ቦታ አይደለም? ማቀሳሰር እሺ፣ ሙፈሪያሽ ግዴል አንቺኛይቱ ደግሞ ማንሽ? ፋጤ እንድሪስ አልሙስጠፋ ጎበዝ ማሻአላ። እንዴ ዋሻ በተናደባችሁ ላያችሁ ላይ መቼም ምሰሶ የለም። በእውቀት አልታነጸ የሆነ ጎርፍ ሸርሽሮት አይደል እንዲሆነ። እንደው ምን አለ ስሩ ተገንድሱ እዛው በቀበራችሁ። ደግሞ ወሳኝ ሁሉ ባንዳዎች ናቸው ያሉት። ተመልከት እዚህ ጋር ናይ ክልተ ባንዳ ታስቲ ሰሞናዊ ኣብ ሾመር ዋሻ ለጉብኝት ሄደው ናይ መሬት መንቀጥቀጥ ተረኪቡ ደደርሚሱ ሃሊፎም ህይወቶም ኢንሻአላህ አብያ ሜዳ ያለው በቢቢሲ ሁሉ ነበር የሚዘገብ። ማን እነዚህን ቆፍሮ ያወጣቸዋል? እዛ የባንዳ መስዋዕትነቱ ነው። እወይ ሜላት ማዕረይ ከመይ ደርግስኒ ከንፈር አፍንጫ አይኒ እቺ ልጅ ደስ ትለኛለች። እናቴን ቲክቶክ ውስጥ ካሉ ቆንጆ ሴቶች መካከል አንዷ ናት። እሷ ቁጭ ታብታብ ሁሉ አደርጋለሁ። ታብታብ ስላችሁ ስክሪኑን እና የታብታብ ሱስ ሰዎች ጋር ቪዲዮ እያወራሁልህ ታብታብ አደርጋለሁ። እናቴ እንድትሆን እና ምእመናን ወደ ዋናው ሐሳቤ ስመለስ ወላሂ በጣም ከፍቶኛል፣ መሮኛል። የኢትዮጵያ መጣ ባኒ አክቲቪስት ባኒ አያጅቦ ነፍስ ይማር ብያለሁ። በቅድሚያ ለዮሪ አባታችን አባታችን እውነት አንቺ ለካ ሌላ ዓለም ላይ ነሽ ያለሽ። እኛ አዝነናል። ኢትዮጵያውያን ነፍሳቸውን በገነት ያኑረው። መልካም ሰው ናቸው። አቃጥላችሁ ገደላችኋቸው ብልጽግናዎች፣ እግዚአብሔር ያቃጥላችሁ። ባኒዬ ግን ሞጣ ከተናገረው አንድ ያልገባኝ ነገር አለ። በእስልምና ሃይማኖት ጀነት የሚገባ ሰው 60 ልጃገረድ ይሰጠዋል እንዴ? ከይቅርታ ጋር የኔ ወንድም እሱን አላውቅም። እሱን የምጠይቀው የሃይማኖት አባቶች ሞጣ እንደዛ አለ። እሱን ጠይቀው፣ እሱ ይመልስልሃል። እሺ፣ ለማንኛውም ነፍስ ይማር ብለናል። ቦምቤ እንዴት ነህ? ደህና ነህ? ኢትዮጵያ ዛሬ ተከፍታለች፣ ማቅለብሳለች። ትልቅ አባት አተናል፣ ትልቅ የተከበሩ አባት አተናል። ግን በጣም ደስ ያለኝ ነገር ምን እንደሆነ ታውቃለህ? ሙሉ አዲስ አበባ በተለይ ከዚህ ከፒያሳ እስከ ቦሌ ድረስ ዝግ ነበር። በጣም ስከታተለው ነበር። በጣም በቃ ደስ ብሎኛል። ታውቃለህ? አንተ ደግሞ በሚገርም ሁኔታ ከፒያሳ እስከ ምንድን ያልከው? ከፒያሳ ከኑር መስጊድ እስከ እንትን ድረስ ከቸርቸር እስከ ቦሌ ሚሊኒየም ድረስ በጣም ደስ በሚል ሁኔታ ነው የተሸኙትና ምን ከባህር ዳር እስከ ደብረ ብርሃን መንገድ ተዘግቶ የለ እንዴ? ህፃናቶች በድሮን እየተቃጠሉ ኢትዮጵያ ውስጥ መንገድ ነው። የአባታችንን እንትን ያልኩት የአባታችንን የቀብር ስነ ስርዓት አባታችንም ነፍስ ነው ያላቸው፣ ህፃናቶችም ነፍስ ነው ያላቸው። እና እንደው ያው የብልጽግና አባል ስለሆንክ ደንቆሮ ነህ አይገባህም በማለት እናልፈዋለን። እርግጠኛ ሆኜ የምነግርህ ግቦ
አንድ ታለንት አለ። እሺ ያ ታለንት ምንድነው? ይሄንን መሀይም ትሰበስብና ዝም ብለህ ታሽካካለህ። አየ አውሪሱ ደስ ይለዋል። መሀይም ነው እንደ ደደብ ገንፎ ፊት ያበር ገንፎ ፊት ነገር ነው። እውቀት እንዳለ ሰው ስታወራ ደግሞ ህዝብ የሚንቅሰው ራሱ የተናቀ ህዝብ እንደደብ ማለት ደግሞ በተለይ ኢትዮጵያውያንን ይከብዳል። እኛ ኢትዮጵያውያን የገዛ አገራችን ላይ የገዛ መሬታችን ላይ ለነጮች አንገዛም ብለን በፊደላችን መንኮራ ኢትዮጵያ ይቁታል። እንዲህ እኮ ኢትዮጵያን ስለምትንቃት እኮ ነው አንተ ህዝቡን የምትንቀው። ህዝቡን ስትንቅ ኢትዮጵያን እየናቀ እና ይህ ህዝብ ታሪከኛ ጥበበኛ ህዝብ ነው። አሁን ብዙ ነገር እንዳለው አራት ብብታ ለማንኛውም አስወጥተነዋል። መውጣት ስላለበት ነው። ማአሬ ኔስቲ ጊቪ አንቺ ትሸኛለሽ እኮ እና ዛሬ በጣም አስገራሚ ነገሮችን አይተናል። ባንዳዎች እስከ መሬት መጨረሻ ሄደው እያሽቃበጡና እያሽላሉ እንደሆነ እያየን ነው። እነ ዳንኤል ክብረት እነ ጌታቸው ረዳ እነዚህም አንገታቸውን ደፍተዋል። በተለይ ሌንጮ ለታ ምን እየተካሄደብን ነው? ፋኖም ጃስ፣ ቲዲኤፍም ጃስ፣ ኢሳያስም ጃስ። ቀበሌ ነኝ ስኳር እየተቀበልኩ ዩሪ የሆነ ጥሩ ነገር ብታደርግ ይሻላል። ምንድን ነው ይሄንን አሻንጉሊት ነገር? ሪድዋንም ማሽሟጧል። ጨንቋቸዋል እኮ እናቴን ብልጽግና እንኳን ጨንቋታል እኮ። በዛ ፋኖ ያስጨንቃታል። ፋኖም ትንሽ ጉልበት አግኝቷል። አሁን ሚስጥራዊ ሆኗል ፋኖ ራሱ። አሁን እኮ እየታወቀ አይደለም። በፊት በደንብ ነበር የምናውቀው ፋኖ የት ይሄዳል ወዴት ይመጣል። አሁን ግን እየታወቀ አይደለም። ማን ጋር እንደሚሰራ አይታወቅ፣ በየት በኩል እንደሚያጠቃ አይታወቅ። በፊት እነ ሳዳ እነ ሉባባ መሪ ወዳጁን ሁሉ አዋጥቶ ብር እየላኩለት ነበር። መሪያዋ እንግዲህ የሽርጥ ልከንልሃል፣ አዎ ሰሞኑን ይደርሳል፣ ወና ቆቦ ላይ ነው አይደል መሪያዋ እያሉ ያወረ ብራውን ጠፍቷል። እነዚህ አስመጪዎች በቀደም ለመሪ ወዳጁ አዋጥተን የሰጠነው ብር እንግዲህ ለቀለብም ለስንቅም ይሆናል። አሁን የደረሱት ሀይቅ ላይ ነው። አንዲ ፋኖ አግኝቼ ነበር፣ የሉም ጠፉ። ፋኖ ራሱ እንደበፊት የቀለብ የለም ርቦናል ጫማ የለንም ጠፋ። አሁን ሴክሪት ሆኗል ነገሩ። እንዴ በፊቱ በዋትሳፕ ምናምን ማውራት አቁመዋል። ቀጥታ ስልክ አቁመዋል። የሬዲዮ መገናኛ ምናምን መያዝ ጀምረዋል። ሌላ ዓለም ውስጥ ገብቷል ፋኖ። እድሜ ለምግብ ኃይል ኢሳያስ ማያምኑ ኢሳያስ ጠላውን አያምንም። አሁን ፋኖ ቴክኖሎጂ ነው እናቴ። ቆረጣ ጀምረዋል። ስታይላቸው ተቀይሯል። አንዳንዶቹ በትግርኛም እየጨፈሩ ነው አይተናል። ቀደም ብሎ የነቃው ሞጣ ነው። እሱም የአማራ ህዝብ ጠላት አድርጎታል። አልሐምዱሊላህ ረቢል ዓለሚን። ሁለቱ ትግሬዎች በአማራ ጫንቃ ተጭነው እነሆ አዲስ አበባ ሊገቡ ጫፍ ደርሰዋል። ሙጣጉ ፖለቲካውን ይተነትነዋል፣ አይገልጸውም እኮ ይበታትነዋል ነው በቃ። አንዱን ቅድም እሱ ቤት ገብቼ ስማ ምንድን ነህ ተየት ነህ? ወሎ ነኝ። አፈር ብላ ጠንባታም። ምንድን ነው ወሎ ምትል? እስቲ ቤት አማራ በሉ። ወሎ ማለት የኦሮሞ ነው። አይ ሞጣ ከህዝብ ጋር ያልተግባባ ሰው። እኔ ሞጣ ትግሬ ብሆን ግማሽ አማራ ግማሽ ትግሬ ነው ይብል፣ ግማሽ ኦሮሞ አለብኝ ይብል፣ አንበሳ አይወርድም ምን ቤት 10 አንበሳ ትግሬዎች ያወርዱልኝ።
አይወጣ ኦሮሞ እንኳን ሊያወርድልህ ይችላል። ትግሬ ግን ያወርድልህ። ትግሬ የሚታገለው እኮ ለራሱ ነው። ሁሉም ትግሬ እንዴት ነው አንዱ ለአንዱ የሚሰጠው? አንዳንዱ እኮ ከትግል ራሱን ገታ አድርጎ ማህበራዊ ኑሮ እየኖረ ሌላውን ደጋፍ ያደርጋል። ገባ አይደለም? ወጣ ትግሬ እኮ እርስ በርሱ ታጋይ እኮ እንዲህ አለ። በቃ አሁን ትግሬ ነህ ጅቦ ለምንድን ነው የምትታገለው ብትለኝ ለራሴ ነው። እኔ ለትግሬ ህዝብ አላውቅም። ጅቦ የምታገለው ለራሴ እንጂ ለትግራይ ህዝብ አይደለም። የትግራይ ህዝብ አፍ የለውም እንዴ? ኧረ ተኔ የበለጠ አፍ አለው። እና ሞጣ የትግሬ መሆኑን እንኳን ወረሞ ግማሽ ወረሞ አለኝ ብትል በቃ አይ ወረሞ መሆኑ እንኳን በመሐመድ ሙሰማ፣ በከድር ሙሰማ፣ በጀማል ሙሰማ የኦሮሞ ህዝብ ተበዝብዟል። አፈራርቆ በመውደድ አከታትሎ በመውለድ የሙሰማ ልጆች ሚዲያውን በኦሮሚያ በኩል ይዘውታል። ጅማ ተወልደው ሞጣዬ ዝም ብለህ አንተ የሚያዋጣ አማራ መሆን፣ ለአንተ ደግሞ ሚዲያ አያስፈልግም። የአማራ ህዝብ በዚህ ሰዓት ሚዲያ ሳይሆን የሚያስፈልገው ወጥተህ መጮህ ነው የሚያስፈልገው። ወንድሜ አስባልት ግጥም አድርገህ እንደ ትግሬ ዘግተህ ጆ ባይደን አሁን ትራምፕ ነው ያለው። ትራምፕ ባይደን ማቅ ለብሰህ ጥቁር ለብሰህ ነጭ ልብስ በደም የተለወሰ አድርገህ መቀወጥ፣ እናቴን መቀወጥ። እንዲህ ተቀልዳለህ። አማራ እኮ እንዲህ አማራ አይ ወገኔ። አሁን ትግራይ የክልል ባንዲራ ያለው በፌዴራል መንግስቱ የታወቀ ነው። ባንዲራቸውን ይዘው ነው የሚቀውጡት። ዋት ዚስ ብሎ ፈረንጅ ሲያይ ዚስ ትግራይ። አሁን አማራ ይዞ የሚወጣው አረንጓዴ ቢጫ ቀይ ነው። ሙሉ ኮከብ የለው ምን የለ የበፊቱ እንግዲህ በፌዴራል መንግስቱ የሚታወቅ አይደለም። አንዳንዴ እኮ እንዲያው ባንዲራው ቀርቶ እንዲያው ባንዲራ ቀር ደግሞ አዘንጡ ስትወጡ አትዘንጡ። አፈር መስላችሁ እናቴን ሰልፍ ነው ፋኖ የሚያስፈልግ። ከእናንተ እንኳን ፋኖ እንኳን በላይ ድጋፍ ያገኝ። እናንተ የምትደግፉት ነገር የጆሮ ገዲፍ ህመም ናችሁ። ደሞ ስታወሩ ወሊያውን አንዴው አሸነፍን ብቻ ሳይሆን ተገደልን፣ ተቀጠቀጥን፣ ኧረ አለቀ ህዝቡ። የራሱ ፖለቲካ እኮ የአንድ ሰሞን ጫጫታ ደግሞ ሰው የበዛበት ሁሉ አይንጫጩትም። ሰው የበዛበት በተለይ አሁን አንድ አማራ እንዲሁ ስህተት እንዲሁም ማየው አንድ አማራ አንድ አማራ አልኩኝ እንዲ ግማሽ አማራ ሊው እንዲ አንድ ሰሜናዊ ሰው የበዛበት ጫጫታ ቦታ መገኘት እንዲሁ ታው ይሄ ጥሩ አይደለም፣ ልማድ አይደለም። እናቴን ህዝቡን ታባልጉታላችሁ። ያለ እንዲ መንግስት እኮ መልምሎ ያደራጃቸው ቲክቶከሮች ዩቲዩበሮች አሉ እኮ በየፊናው ይሄ ሰው ብር በላ ሲባል ዋ ብለህ የምትሄዱ ከከሌ ያረገዘች ዋ አባዲ እሱ ህዝብህን የሚጨርስ ሳይለን ኪለር ብለናል። አማራ ክልል 2000 3000 ሰው በየቀኑ እየወጣ ሀቢባ ቤት ገብታ ባሏን ምን እንዲያለችው ሰምታችኋል እያሉ የሚያወሩ ሴቶች በትግራይ ጦርነት ታስታውሱ እንደሆነ ትግራይ እኮ ሚዲያ ላይ በላም አንደኞች ናቸው። ያውም ኢትዮጵያውያን ከአርቲስት እስከ ምናምን እስከ ገጣሚ ዘምተውባቸው ፍጹም ሚዲያውን መቆጣጠር አቃታቸው። እናቴን ሰሩት ነው። ትግሬ አለሞጣ በቀደም ሚዲያውን ጠቅላላ ተቆጣጥሮታል። ለምሳሌ አሁን የሆነ ነገር ልናገር ነበር አምልጦኝ ነበር ካፌ ሳባረኩት።
አቤቱ እኔ እኮ ከመናገሬ በፊት አስባለሁ እኮ እግዚአብሔር ቶሎ ነው የማስበው። ደግሞ ጭንቅላቴ እኮ ትንሽ ቢማር ግን ሰሞኑን ፍቅር ይዞኝ ጅዝብ ብዬ ነበር። ጅዝብ ብዬ ከሆነች ልጅ ፍቅር ይዞኝ አሰቃየችኝ። ይመቻት። ሰሞኑን በቅርብ ካልመጣች ወይ እሷ ወይኔ እዚች ዓለም ውስጥ እንኖራታለን። 35 ሚኒት የጦማ ጦሳ ተራራ ወረዳ ጭንቅላት ነው ያለች እና እነዚህ ሚኒስተሮች አንገታቸውን ደፍተዋል። ጌታን አስፈሪ ነገር እየመጣ እኮ ነው። አስፈሪ ነገር። አሁን ፋኖ ምንድነው ስትራቴጂው? ምንድነው አቋሙ? አይታወቅም እኮ። ወንድ የሆነ አማራ ያውቀውም እኮ። እኔ ፖለቲካ ተንታኝ ነኝ የሚል አማራ አያውቀው ፋኖ ምን እየሰራ እንደሆነ። እና አብይ አህመድ እኮ ተደናግጠው እኮ ነው። እናቴ የሚያወሩትን ነገር ዝም ብላችሁ ተመልከቱ። መንግስት ሲደናገጥ ምን እንደሚያደርግ ታውቃላችሁ? በየሶሻል ሚዲያው የመጣች ሀገራችን ብልጽግና ላይ ናት። ይህንን ብልጽግናችንን ደግሞ ለማሳየት ብሎ የሆነ ተፍተፍ የሚሉት ነገር አለ። ዋሻ ውስጥ እየሄዱ መብራት እያበሩ ምናምን እግዚአብሔር ባለዩስ ሰው ሲጀንክ እና ፋኖ ሰሞኑን ጥቃት አድርሷል። ታስታውሳላችሁ? እና ተገቢውን ጥቃት ሊያጠቃ አልቻለም መንግስት። በፊት ተመጣጣኝ ጥቃት ይሰጣችሁ ሪፖርት እያደረጉ ነው። በእናታችሁ እስቲ ታፕ ኮፒ ሊንክ ታፕ አድርጉ። መንግስት በፊት ተመጣጣኝ ቅጣት ይሰጣቸው ነበር። ታስታውሱ ከሆነ ብርሃኑ ጁላ ያውም የሆነ ሰዓት ላይ ወጡ እና መሳሪያ እንምረጥላችሁ እንዴ ገጥመሃል እያሉ ያናፉ ነበር አይደል? አሁን ግን እንደዛ አይነት መልስ አይሰጡም። ምክንያቱም የሆነ ቦታ ላይ አግኝተውታልና ደህና አድርገው ገርፈውታል። ከዛ መንግስት ደግሞ በቅርቡ ገርፋችኋለሁ ብሎ ፈልጉ አቷጇል። ለመግረፍ አልመጅ ብለው አንዴ የተፈጥሮ ጋዝ ይላል፣ አንዴ 3 ትራክ እያሳየ ሙጣ ብቻ ነገሩን የሚያበላሽው። ፋኖ በትግሬ እየተመራ ነው እንጂ እንዴት አቅም አግኝቶ ሙጣና እንዴት ስጠረጥረው ወይ አባቱ ምን ሊሻለው? አባቱን እንኳን ነፍስ ይማረው ወይ ወንድሙ ወይ ያጎቱ ልጅ ምን ሊሻለው? ደግሞ ምን ሊሻለው? ልጆች ባለጌ ናቸው፣ በጣም ባለጌ ናቸው። ልዕልት የለችም፣ ልዕልትማ የለችም። የእንቁላል ቀቃይ ልጅ ባንዲያ ተላላኪ ምናምን ትላለች። እዛ ደግሞ ቤቷን ገብታ ስለሷ የሆነ ሰዓት ላይ ማለት ነው እግዚአብሔርን የሆነ ባለጌ ልጅ አለበት። ያው መነጽር ያስለበሳት ልጅ ማለት ነው። የሆነ ሰዓት ላይ ወጣ አማራ ምናምን እናንተ እንቁላል የባንዳ ልጆች ምናምን ስትል ገባና እንዴት ነሽ እህቴ ሰላም ነሽ? ምን እንደው አማራ ምናምን ከምትይ ይሄንን 24 ሰዓት የሚቀዝነውን አይንሽን ለምን አትታክ? አይኗ ማለት ነው እንትን አለባት። አይኗ ቶሎ ነው የሚያለቅስ። ድዝ አነፈረችኝ አልኩ። በቃ እናውጣ አንተ እንቁላል ቀቃይ ልጅ ትግሪ ምን አልታሽ? ወይ አምላኬ ማነች ልዕልና? በጣም ነው የምወዳት፣ ትመቸኛለች። ጋንጃ እኮ አይደለም ችግር፣ አይኗ ላይ ችግር አለ። እናቴ ትሙት አትወዝም እኮ ጋንጃማ። ጋንጃ እንደዚህ ምርር ብሎ እኮ አያናግርም እኮ፣ ፈገግ ትላለህ። እሷ አላርጂክ አለባት አይኗ ጭምት። ኧረ በእናታችሁ መጥፎ አታስቡ። ፍቅረኛ ነች፣ ወዳታል። እስቲ ቆይ ያለች ጌታን ጋንጃ ነው ይላል። አትወዝም፣ እናቴን አትወዝም ልዕልና።
አቃታለሁ። ያው አንዳንዴ ምን ይመስላል እሷ እኮ አማራ ነች፣ ጌታን አማራ ነችና ይሄ የትግራይ ጥላቻ ያልወጣበት አለ የደርግ ወታደር ልጅ እናቴን ነው የምልህ። አቶ ጆከር መጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ كيف الحال والله ሀዝና ተፈወስና ሀውዚን እናቴ የኔ ፍቅር አንቺ ጋር እንኳን ተውኩት እኮ ያለኝን ነገር አንተ እርጉም ካንተ በላይ እርጉም አለ አንተ ተንከሲስ እከክ እናቴ ካንቺ ጋር ያለኝን ነገር እኮ ለቀቅ አረጉኝ። ኧረ በስመ አብ የሆነ ቤት ሰው ሙዚቃ እየተጋበዘ ምናምን 3 አንበሳ 4 አንበሳ ይወርድለት ደሙ ቡላላ ሼር ያደርግልኛል። አንበሳ 2 አንበሳ ወርዶላት ኢትዮጵያ ውስጥ ወንድም አለኝ የንግድ ባንክ ያለ የሆነ ልጅ አለና የሆነ ቤት አንበሳ ወርዶ እኔ እኮ ጅቡ ይመቸኛል ወደዋለሁ ብላን ሲሰማ ቡላላ ውስጥ በሰር ወንድም ያለ ነፈኩ አፊ ዘጋት ደነስ እና አሁን ወደ ሌንጮ ባቲ እንመለስ። አንገቱን ወደ ደፋው ሌንጮ ባቲ መልስ ምትል ይሰጡ ቢገቡ ቢወጡ አልሳካላችሁ ያላችሁ የመንግስት ባለስልጣናቶች ሰሞኑን ትቆዝማላችሁ። እስቲ አይታችሁ ታውቃላችሁ? እንዲኩስ ምን ብሎ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ሱፍ ሲያደርግ እኮ ደረቱ ራሱ እኮ ደስ ነው የሚለው እኮ እንዲግልብጥ ብሎ ነው። አሁንማ በቲሸርት ኩስ ምን ሳበን አልሰበም ግደለኝ አንተ ጋማ ልታይም ይረሽኑኛል። ጆከር ኖ ይቅርታ ይሁን አንተ ነዳዲ ታስበለኝ ተወኝ። የዳ ልጅ ነኝ ያለውን ፖለቲካ እየተነተንኩኝ በቀጥል ይሻላልና ፋኖ እናቴን ነው የምላችሁ። በቃ አልያዝ አልጨበጥ ብላለች። ሁለተኛ ነገር ደግሞ አማራ ከምታስቡት በላይ ሰፊ ህዝብ ነው። የኢትዮጵያውያን አብዛኛውን ወጣት ያዘው አማራና ኦሮሞ ነው። ታውቃላችሁ በወጣቶች ዙሪያ ላይ በቁጥር በርካታነትና ያውም ከኦሮሞ እንኳን ብታስቡ የአማራው ይበዛል። እንዴት ብትለኝ ኢትዮጵያ መግባቢያ ከኢትዮጵያ ጋር ችግር አለብን ማለት አይደለም። በኢትዮጵያ ናሽናል ኢንተረስት ላይ የሚመጣ ማንኛውም ጠላት የኛ ጠላት ነው። አማራውን የቆመ አማራ ነኝ ማለት ኢትዮጵያ ጠላቴ ናት ማለት አይደለም። ስለዚህ በኢትዮጵያና በመንግስት መካከል ያለውን ዲፈረንስ መጀመሪያ ለይቶ ማወቅ ያል ቤዚክ መጀመሪያ ፈርስት ሌቭል ኦፍ ፖለቲካል አንደርስታንዲንግ ነው የሚመስለኝ። ዋነኛውና ሁለተኛው ነገር የተነጋገር ነው ከኤርትራ ጋር ጦርነት አናድርግ የሚል ሐሳብም አልተነሳም። መሐሪ ገብቶ ሲፎክር የምትፎክርበትን ነገር ለይተህ ወቅ። ኢትዮጵያና በኤርትራ መካከል የሰማይና የምድር ያህል ዲፈረንስ አለ ብዬ ነው የጀመርኩት። 4 ኪሎ ያለው ቤተ መንግስት የተቀመጠው ስርዓት ከኤርትራ ጋር ጦርነት ማድረግ ይፈልጋል። እሱ እኛን የሚመለከተን ጉዳይ አይደለም። ጦርነቱን ደግሞ ሰፖርት እንደማናደርግ በተደጋጋሚ እኔ ፐርሰናሊ ይሄን ጉዳይ ስናገር ቆይቻለሁ። ከዛ በተረፈ ግን አንዲት ሉዓላዊ ኢትዮጵያ የምትባል ሀገር አለች። ያቺን ሀገር የሚመራ መንግስት የኛም ጠላት ነው። ከሱ ጋር ደግሞ ስትራግል እያደረግን ነው። በዚህ መሃል ላይ ኤርትራ የሚባል ሌላ ፖለቲካል ኢንተረስት ያለው ግሩፕ ገብቶ ኢትዮጵያን እንደፈለኩ አምሳለሁ በጠብጣለሁ ቢል ሁላችንም ፊታችንን አዙረን ከመንግስት ወደ ኤርትራ እንመጣለን ነው እያልኩ ያለሁት። ምክንያቱም የሀገራችን ናሽናል ኢንተረስት ከምንም ነገር ይበልጥብናል። ኮምፕሮማይዝ ልናደርግ የማንችለው ከብሔራችን ከሃይማኖታችን በምንም ጉዳይ ውስጥ ገብቶ ጠረጴዛ ላይ መቀመጥ የማይችል ኢትዮጵያ የምትባል ሀገር አለችን። ስለዚህ ኤርትራውያን ለሌላ ጊዜ ማድረግ ያለባችሁ ከኢትዮጵያ ጋር መጥቶ ኔጎሺየት ማድረግ ዲል ማድረግ በጣም የሚቻል ጉዳይ ነው። ክብርህን ጠብቀ ጠረጴዛ ስበቁጭ ብለህ መነጋገር ትችላለህ። ከዛ በተረፈ ኢትዮጵያ የምትባለን ታላቅ ሀገር በምስራቅ አፍሪካ የ3000 ዓመት አይደለም የ5000 ዓመት ታሪክ ያላትን ሀገር ዲስሪስፔክትፉል በሆነ ቶን መናገር ጀምራለሁ ስትል የዛን ጊዜ ማን ከምን ጋር እንደሚቆም እንተያያለን። ግን ዋነኛ መናገር የምፈልገው አማራንን ብላችሁ የወደቀ ስነ ልቦና ያላችሁ ትርፍራፊና የወደቀ ምግብ እንደሚለቃቀም ውሾች ራሳችሁን አድርጋችሁ የምታቀርቡ ሰዎች በአማራ ስነ ልቦና ለመናገር ሞራሉ የላችሁ። እንደዚህ አይነት አማራም እኛ አናውቅም። ኢትዮጵያ የምትባል ሀገር ጋር ምንም አይነት ፕሮብለም የለብንም። እኔ አማራ ነኝ። ሀገሬን አሳልፌ ለማንም አልሰጥም። ለሀገሬ ናሽናል ኢንተረስት መሄድ ያለብኝን ጥግ ድረስ ሄዳለሁ። አሁን ዛሬ ላይ ግን ከኤርትራም በላይ 4 ኪሎ የተቀመጠው መንግስት የኢትዮጵያ ጠላት ነው ብዬ ስለማስብ ኢነሚ ፕራዮሪታይዜሽን ስሰራ መጀመሪያ ጠላት የመንግስት ነው አድርጌ የተነሳሁት።
ስለዚህ መንግስት ጋር ያለኝን ፕሮብለም አድሬስ አድርጌ ሪዞልቭ አድርጌ እስኪጨርስ ድረስ ኤርትራዎች ባላችሁበት ተቀመጡ። የኢትዮጵያውያንን ጥቅም ባማከለ መልኩ የምታደርጉት ጊቭ ኤንድ ቴክ ፕሪንሲፕልን መሰረት ያደረገ ኔጎሺዬሽን ካለ ለሱ ክፍት ነን። ከዛ በተረፈ ግን መጣ ወደ ላንጋጣሽ አሻቅመ ዛሬ ላይ ባለው ቤዚክ በሆነ ፖለቲካል አንደርስታንዲንግ እና ዴፊኒሽን እንነሳ ቢባል አፍሪካ ውስጥ ትልቅ አገር ጥሩ ሲባል ኢትዮጵያ ከዛ በኢትዮጵያ በጀት ደግሞ አገር ሆነ የተሰራ ሀገር ዛሬ እኛ ላይ መጣ እንደፈለክ ካፍል ልትከፍት አትችልም። የሀገርነትን ላይሰንስ ያገኘኸው እኛን በካዱን ባህር በራችንን አሳልፈው በሰጡ ላንተን ደግሞ ዲፌንድ ለማድረግ ከኢትዮጵያን ጋር ሲዋጉ ለነበሩ ቲፒኤልኤፎች ያቆሙ ሀገር ናንተ። ስለዚህ የተደረገውንም ጦርነት የተረፍከው እድሜ ለመለስ በል እና የምትፎክሩበትን ለይታችሁ ወቁ። ስነ ስርዓት ኖሮን መነጋገር ካለብን ስነ ስርዓት ኖሮን እንነጋገራለን። ኢትዮጵያ የምትባል ትልቅ ሀገር አለች። ያቺን ሀገር በሚመጥን መልኩ ትናገራለህ። አማራ ደግሞ ቁጭ ብሎ ላንተ አጎንብሶ ካንተ ጋር ለመስራት እንትን የሚል ፈልጋ ከመጣ የዛን ጊዜ ኔጎሺዬሽን ሊኖር ይችላል። ፈልጎ ግን አንተ ጋር የሚመጣ ማንም የለም። ጠቅላላ የአማራ ጠላት የነበሩ ሰዎችን ፋይናንስና ባክ እያደረግክ እኮ ስታሰለጥን የነበርክ እኮ ኤርትራዊ ነህ። እናውቃለን እኮ ኢሳያስ አፈወርቂ ያልነበር በጀት የሚሰጣችሁ በአንተ ልክ ዶማና ማህይም የሆነ ኢትዮጵያ የለም። አትሊስት እስከ ኤክሶ ድምጽ ተቋርጧል። የተሰማን አይደለም። ተገናለን ሰዓቱን ጨርሷል። ቀጥል ብላክ አልጨረሰም። ገና 2 ሰዓት ይቀራል። 2 ሰዓት ይቀራል። ስርዓት ያዛን ታረቂያም ራስ ከሊፋ ሰዓት ይቀራል። ማሽታግ ልጁ ይጨርስ ተቋርጦ ነው ይጨርስ። እንደዚህ አይነት ፖለቲካ 2 ሰዓት መጠበቅ ማችሉ ከሆነ አንተ ማነህ? ታች ሆነ ትሰማለህ። ቡላላ አንተ ማነህ ነው መሳት ምናምን ቡላላ እንደዚህ አይነት ፖለቲካ የሚባል ነገር የለም። በቃ ታርጊ ብላክ ይቀጥል። እሺ አመሰግናለሁ ድሉ ስለተሰጠ። ኤክስዶስ ሲመች ግን ንገረኝ። ይሄንንም ማሪ እንዲያዳምጥ ስለሚፈልግ ነው። አይ ጥሩ የዛሬ ከፋይት እሱ ከሆነ እስራኤል ማንስታል ያለውን የዋር እንትን ነገር ግን ዘንግተዋል ብዬ ማስበው ፓወር ብቻውን አሸናፊ ሊያደርግህ አይችልም። የዘነጋው ብዬ ልነግር የምፈልገው አሜሪካን እንደምናቃት በአለም ላይ ልዕለ ኃያል ነች። ሁሉም ነገሯ በእጇ ነው። ነገር ግን ከአፍጋኒስታን ጋር የነበራትን ጦርነት እጇን ሰጣን የወጣችው። ይሄ ደግሞ ምንም የኃይል ሚዛንን የሚያሳይ ሳይሆን አንድ ሰው በአላማና በትክክለኝነት ውጊያ ካደረገ ወይም ደግሞ ትግሉን ካደረገ አሸናፊ ይሆናል። ይሄን ማመን አለብህ። ማንም ሰው የኃይል ሚዛን ስላለው ሁሉ ጊዜ አሸናፊ ይሆናል ማለት አይደለም። እውነትና አላማ ነው አሸናፊ ሊያደርግ የሚችለው። የአማራም ትግል ይሄ ነው ብዬ ነው ማስበው። ብዙ አንድ ሊያደርጋቸው የሚችሉት ነገሮች ስላሉ ማለት ነው። እና እኛ የፓወር ጉዳይ ምናምን አሸናፊ ያደርጋል ወይ ሚዛኑን ይቀይራል የሚል ድምዳሜ ሊኖር አይገባም ብዬ ነው ማስበው። በመቀጠል ስለ ኤርትራ የተናገርካቸው ነገሮች የራሱ የሆነ አንተ የምትነገራቸው ትክክል የሆኑ ነገሮች ሊኖሩ ይችላሉ። አሁን ላይ ግን የአማራ ህዝብ እንደ ህዝብ ያለበት ችግር የህልውና ችግር ነው። እዚህ ጋር የመኖርና ያለመኖር ችግር ያለበት ስለ ተለያዩ ነገሮች የሚያስብበት ጊዜ አይደለም። እሱ ጉዳይ ለጊዜው ተቀዳሚ ሊሆን አይችልም። ምክንያቱም እየሞተ ነው ያለው፣ ስርዓቱ እየገደለው ነው ያለው፣ አልተመቸውም። ስለዚህ ያን ነገር ባላንስ ማድረግ ስላለበት እዚህ ጋር ሞር ፎከስ አድርገን ነው ልናደርግ የምንችለው። ውይይታችሁ ጋር ሜቢ አንድ ላይሆን ይችላል ብዬ አስባለሁ። እዚህ ጋር የመኖርና ያለመኖር ችግር ስለሆነ ያለው ማለት ነው። ይሄን ለማለት ነው። ሞር ሂዱበት እናንተም እዚህ ጋር ያላችሁት። እንደዚህ እንደ ጨዋ ሰው አጠራጠር እያደረጉ ይናገሩ። ሁሉም ቀጥ ያሽታግ እናመሰግናል። ጅቦ መሪ ስላረከኝ ያሽታግ እና ብላክ ሐሳብ አንድ ነው። ከሊፋ ፕሊዝ ቆይ እኔ ነኝ የምሰጠው። በእናታችሁ ማሪ ኤክስክሉሲቭ ይጨርስ ወይስ አንተ ነህ የምታወራው? መብትን ካልጨረሰ ይጨርስ፣ ችግር የለውም። ይጨርስ፣ ከዛ መሀሪ ነው ቀጥታ። ምክንያቱም መሀሪ ብልጥ ፖለቲከኛ ነው። ኤርትራውያን እዚህ ያሉ እንዲያዳምጥ ይፈልጋል። ኤክስክሉሲቭ ደግሞ በኢትዮጵያነቱ አይደራደርም። ኢትዮጵያን ወክሎ ነው የሚያወራው። አመሰግናለሁ። ኤክስክሉሲቭ ቀጥል፣ ከዛ መሀሪ ቀጥል። ዘራ ያለው ነው ባይዘው ኤክስክሉሲቭ ሳይሆን ደቂቃ ይሰጠን። እኛ ልንናገር ምንም ምድራዊ ኢትዮጵያዊ ፍጡር
መብት የለውም። አሰም የኔ ነው። ስለዚህ ሲመቸው ስለ አሰም አፉ እየከፈተ ስለ ኤርትራ ደግሞ ኤርትራዎች ደግሞ በእኛ ጉዳይ አያገባችሁም ይልሃል። ስለዚህ ሁለት የተደበላለቀ ነገር ነው ሲሄድ የነበረው። ሁለተኛ ምን አለ? ያው ተናገረ ለኤርትራ ህዝብ ክብር አለው። ለኤርትራ ህዝብ ክብር እንደሌለው በደንብ ነው የማውቀው። ኤርትራዎች በደንብ ጠንቅቀን ነው የምናውቀው። ትናንትና ይሄ ብልጽግና የምትለው ስርዓት አሁን ኢትዮጵያ ውስጥ የሚጨፍር ያለው አልኩህ እኮ በኤርትራኖች በደማቸውና በአጥንታቸው ነው የቆመው። ባይሆን ኖሮ በ3 ሳምንት አልኩህ እኮ በ3 ሳምንት ወያኔ አዲስ አበባ ሊመለስ ነበረ። አሁን አንተ ትናንትና አድነኝ ብለህ ስትጮህ የነበረ ህይወቴን ከፍዬ ያዳንኩ አንተ አሁን ሰው ተብለህ ከኔ ጋር ቆመህ ልታወራ ወይ ደግሞ አንተ ሰው ሆነ አቅም ኖሮ ከኔ ጋር ልትዋጋ እናትህ ወልዳለች እያልኩህ እኮ ነው። ትናንትና ከትግራይ ይኸውልህ ደረቱን ነፍቶ የወጣው ሻዕቢያ ብቻ ነው። ደረቱን ነፍቶ ታንኩን በሌውቤድ ጭኖ ደረቱን ነፍቶ ሰራዊቱን መስመር አስይዞ የወጣው ትግራይን ለቆ ደረቱን ነፍቶ የወጣው ሻዕቢያ ነው። የብልጽግና ሰራዊት ግን ተቀጥቅጦ ነው የወጣው። ተቀጥቅጦ እንዴት እንደወጣ ራሱ አላየነውም። አምልጦ ነው የወጣው። ሰራዊቱ መሳሪያውን አስረክቦ አንተ አሁን ይሄ ጠረጴዛ ላይ ስለ አሰም አላወራም አልኩህ እኮ። ዌልካም ቱ ግንባር ቡሬ እያልኩ ነው። ሰራዊታችን ኢዝ ሬዲ እየጠበቀህ ነው አልኩህ እኮ። አንተ ፓርላማ ላይ ሆነ ብቻ ፎክረው። ስለዚህ ይኸውልህ ምን ለማመጠ ወይ ካንተ ጋር ዲስከስ ማድረግበት ነገር የለም አልኩህ እኮ። ጊቭ ኤንድ ቴክ ትላላችሁ ሁሉ ጊዜ። ምንድነው ኤርትራስ ምንድነው ኢንተረስቷ ኢትዮጵያ ውስጥ የጠየቀችው ነገር አለ? የጠየቀችው ነገር ቢኖር እኮ ይሄ አግባብ አይደለም ብለህ ብትከራከረኝ እውነትን ነው። የጠየቅነው ምንም ነገር የለም ኢትዮጵያ ውስጥ። አንተ ነህ አገሪቷን አመሰ መልሰ ደግሞ አሰብ ብለህ ደግሞ ከኛ ጋር የመጣኸው። ስለዚህ አልኩህ እኮ አንተ በምትፈልገው ትሆን አልመልስልህም። አንተ በምትፈልገው ትሆን ህዝቤንና ሀገሬን እያዋረድክ እየሰማ ለዛ ነው ለመሰለ እመኔ ነው የምልህ ከ200 የኤርትራ ካድሬ በላይ እታች አለ ቤት መሐሪ። ስለዚህ ለዛ ነው እንዲሰሙት ስለፈለኩ ነው ደግሞ ገብቷል እኮ። አዎ እኔም ገብቶኛል። አንድ ነገር ልናገርና ወደ ሃሽታግ እንለፍ። መሐሪ ሓደ ነገር ነው ይካሙ ከተረዳኝ ዝም በቃ ሚውት ግበሩ። አና ተዛርተለው ማንንም ሚውት አርግ ቡላላ ስርዓት አርግ። አሁን ሃሽታግ ናት የምትናገረው። ኤክስዶዝ ይናገራል። አና ኢትዮጵያዊ ጅቦ አታስወጣውም ቡላላ አስገባለሁ ወይይት ኮዘውና እናቴን ስርዓት ያዝ። ሴቭን አስገባለኝ ከስር ሴቭ አለ በኔ ቦታ ሴቭን አስገባው። አንድ ቁጥር እየጻፈልኝ ነው። እሺ ይኸው አንድ ነገር ልንገር አስገባው። አሁን ተቀበለው። አደረጃጀት እንዴት ተደራጅታችሁ እንደምታችሁ ጆከር አርፈ ተቀበል። እሺ ችግር የለም ጅቦ አብሽር አለው እኔ ተከተሉ ታወራለህ። አንድ ነገር መሐሪ ተረዳት ካዝግባ ነገር ሓደ ነገር አለ። ትግራይ በትግርኛ ያአምኒ ቆይ አንዴ ሃሽታግ መሐሪ ላስረዳ። ትግራይ በትግርኛ ያአምኒ ኢትዮጵያን ሲሆንስ በትግራይ ትግርኛ ያአምኒ ቲፒኤልኤፍ እንደዘይላ ናይ ኤርትራ ህልውና ኣብ ፀገም ይዛቱ ይፈልጥ ያ ነው። ኣብዚ ሕጂ ዘለው ዝዛረቡ ገለገለ ይፈልጥ ተረዲካ። ግን ከም ሓደ ትግራዋይ ንመንን ፈሪሐ ገላ አይኮነን። ናይ ኤርትራዊ ሃገርነት ብናይ ቲፒኤልኤፍ ኣብ ኢትዮጵያ የበላይነት እዩ። ረስተን ፌክሰን እድል ሰጥተሃል ይቀጥል። ያው ጆከር ያልገባ የተናገረው ነገር አለ። ጆከር አንድ ሚዩት አድርግ። ቆይ የተናገረው ነገር አለ ስለገባኝ እኮ ሕጂ ተረዲካሉ ምሽ ሕጂ ጽምዶና ይድግፌ ኣብ ጽምዶ ዘለና ትግራይ ትግርኛ ዝበሃል ነገር ይኣምኒ እምበር ትግራዋይ ከም ትግራዋይ ንኤርትራ ፈሪሑ ናይ ትግራይ ዓቕሚ ትፈልጦ ኢኻ ሙሽ ግን ትግራይ ዲስኮርን አቁሞ ሃሽታግ ቀጥል ስለላ ባለጊ እናት ሃሽታግ ሚውት አርግ እድል ካለ አንተ ምድል ራስን እድል ወስደህ ትጠቀማለህ። አመሰግናለሁ። ያው እኔ በሚያገባኝ መንገድ ብቻ ነው እኔን በሚነካ ወይም እኔ የማምንበትን አይዲዮሎጂ ይነካል ብዬ በማስብበት መንገድ ብቻ ነው እዚህ ጋር ላወራ የምችለው። ይሄ ምንድነው እኔ የምደግፈው አካል ወይም ኃይል የፋኖ ትግል ነው። ኦፍ ኮርስ የምደግፈው እሱ ነው። ምክንያቱም የመጣሁበትም ማህበረሰብ የሚያስ ስለሆነ እኔ ስለሚመለከተኝ ጉዳይ ብቻ ነው ማወራው። አንደኛ ኤክሶዴስ ባነሳው ነገር እንደናንተ አይነት አማሮች ወይም ሰጋጅ አማራ እኛ እናቀም ብለዋል። ወደ ኋላ ታሪክን ዞር ብለህ ብትመለከት አሁን ባለው ጦርነት እንኳን
አንድ ኢንተርናሽናል የሆኑ ሚዲያዎች ወይም የዓለም አቀፍ ሚዲያዎች እንኳን የፋኖን ሰቆቃና ግፍና መከራን አይዘግቡም። ይሄ ማለት ምንድነው? ምዕራባውያን ሁሉ የሚያጨበጭቡት ለሚገዛላቸው ለነሱ ለሚንበረከክ ወይም ለሚሰግድ ነው እናውቃለን።